ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህን ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን እየተጫናችሁ ለቻናላችን ቤተሰብነታችሁን እንድታሳዩ በአክብሮት እየጋበዝን፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን፣ የሶስተኛው ክፍል ፕሮግራማችን እንግዲህ ትኩረት የሚያደርገው ዛሬ የሚጠበቀው የለንደን ደርቢ በአርሴናል እና በቼልሲ መካከል በዘንድሮ ሲዝን ለአራተኛ ጊዜ ሁለቱ ቡድኖች የእርስ በርስ ጨዋታ የሚያደርጉ ይሆናል። እንደምታውቁት በመጀመሪያው ዙር ጨዋታ በስታንፎርድ ብሪጅ ሞሲስ ካሴዶ ከረፍት በፊት በቀይ ካርድ ወጥቶ ቻላባ አስቆጥሮ ቼልሲ መሪ ሆኖ ከዛም በኋላ ሚካኤል ሜሪኖ ባስቆጠራት ግብ 1-1 የመጀመሪያው ዙር ጨዋታ ተጠናቀቀ። በካራቦ ካፕ ሰሚ ፋይናል ሁለቱ ቡድኖች ተገናኙ። የሊያም ሮሲኒየር የመጀመሪያ ፈታኝ ፊክስቸር ነበር በስታንፎርድ ብሪጅ 3-2 ተጠናቀቀ። በመልሱ ጨዋታ በቀድሞ የቼልሲ ንብረት የነበረ በቻምፒየንስ ሊግ በግዙፍ ውድድር ለቼልሲ በቅርብ ዓመት ለተመዘገበው ስኬት ብቸኛ ግብ አስቆጥሮ በ2021 ቼልሲ የዩኤፋ ቻምፒየንስ ሊግን ዋንጫ ሲያሳካ ብቸኛዋን ግብ ማስቆጠር የቻለው ካይ ሃቨርት ኤሚሬትስ ላይ በነበረው የመልስ ጨዋታ ግብ አስቆጥሮ ቼልሲን አርሴናል 4-2 በሆነ ድምር ውጤት በማሸነፍ ነበር ማርች 22 ከማንቸስተር ሲቲ ጋር ለሚደረገው የካራቦ ካፕ የፍጻሜ ፍልሚያ ማለፍ የቻለው። ይሄ አራተኛ ግንኙነት በዘንድሮ የውድድር ዓመት የሚደረግ የሁለቱ ክለቦች በአንገብጋቢና በወሳኝ ምዕራፍ ላይ የተገናኙበት ወሳኝ ጨዋታ ነው። አርሴናል ትናንት ምሽት ማንቸስተር ሲቲ በኤለን ሮድ ተጋጣሚው ሊድስን በጠባብ ውጤት የመጀመሪያ 45 ደቂቃ ሊጠናቀቅ በሽርፍራፊ ሰከንዶች በአንቷን ሴሜኒዮ ብቸኛ ግብ 3 ነጥብ የፔፕ ጋርዲዮላ ማንቸስተር ሲቲ ማሳካቱን ተከትሎ ከአርሴናል ጋር ያለውን የነጥብ ልዩነት በድጋሚ በእኩል ጨዋታ ወደ 2 ነጥብ ማጥበቡን ተከትሎ ነው የዛሬው ጨዋታ ልክ እንዳለፈው ሳምንት የቶትናሙ የለንደን ደርቢ ጨዋታ በተመሳሳይ ባህሪ የሚደረግ የሚካኤል አርቴታ አርሴናል በሌላ ሳምንት ሌላ ፊክስቸር ሌላ ጫና ያለበትን ከባዱን ፊክስቸር ዛሬ ምሽት 1:30 ላይ በሜዳው የወጣቱ የሊያም ሮሲኒየር ቼልሲን የሚያስተናግደው ለሁለቱም ቡድኖች በወሳኝ ሰዓት የሚደረግ አንገብጋቢ አስፈላጊ ወሳኝ 3 ነጥብ ሁለቱም ክለቦች የሚፈልጉበት ጨዋታ ነው። ይሄ ጨዋታ ባቻ ውጤት መጠናቀቁ ለሁለቱም ውጤት ፈላጊ ክለቦች ዋጋ ቢስ ነው። ትርፍ አልባ የሆነ ውጤት ነው ያቻ ውጤት። መሸናነፍ የትኛውንም ቡድን አድቫንቴጅ አሁን ባሉበት ተፎካካሪነት ደረጃ አድቫንቴጅ የሚከፍት ነው። አርሴናል ካሸነፈ በድጋሚ ወደ 5 ነጥብ ያሰፋል። እንዳለፈው የለንደን ደርቢ አርሴናል ለንደን ኢዝ ሬድ ብሎ ማለፍ የሚችልበት አስደናቂ ሳምንታትን የሚያሳልፍበት ከፈታኝና ውጥረት የተሞላው የተከታታይ ፕሪሚየር ሊግ ጨዋታ እረፍት የሚያገኝበት ምርጥ ሳምንታትን ከፊት ለፊት የሚናፍቅበት ወደ ስኬት የሚሸጋገርበት በዘንድሮ የውድድር ዓመት በዋንጫ ፉክክሩ ላይ ልዩነት ይፈጥራሉ ተብለው ከሚጠበቁ ጨዋታዎች መካከል አንደኛው ተደርጎ የሚወሰደው የለንደን ደርቢ የአርሴናልና የቼልሲ የዛሬ ምሽት ጨዋታ ነው። በሪከርዶች ያለፉት ጨዋታዎች ፍጹም የአርሴናል የበላይነት በሚካኤል አርቴታ የአሰልጣኝነት ዘመን በቼልሲ ላይ ከፍተኛ የበላይነት ቢወስድም የዛሬው ምሽቱ ጨዋታ ቀላል ፈተና እንዳልሆነ ለሚካኤል አርቴታ ይጠበቃል።
በቼልሲ በኩል ቀጣይ ተከታታይ ጨዋታዎች ፈታኝ ፊክስቸር ለሊያም ሮሲኒየር ከፊት ለፊታቸው ይኖራል። ይህንን ተከትሎ የዛሬ ምሽቱ ጨዋታ የመጀመሪያው የፈረንጆች አዲሱ የማርች ወር የመጀመሪያ በማርች 1 የሚደረግ ትልቁ ፈተና የሚጀምርበት ወር ላይ ነው የምንገኘውና ይህንን ተከትሎ በሻምፒየንስ ሊግ ቦታ ይዞ ለማጠናቀቅ በሚደረግ ፉክክር ትናንት ምሽት 12 ሰዓት ሊቨርፑል ዌስትሃምን 5-2 ማሸነፉን ተከትሎ ከቼልሲ በላይ መቀመጥ ችሏል። በነጥብም የሶስት ነጥብ ልዩነት ፈጥሮ ሊቨርፑል 5ኛ ደረጃ ላይ መቀመጥ ችሏል። ይሄ ጨዋታ ለአርሴናልም ለቼልሲም ወሳኝ ያደረገው ሁለቱም ባሉበት የፉክክር ደረጃ በያዙበት የሰንጠረዥ እና በተፎካካሪ ክለቦች ቅዳሜ ዕለት በተመዘገበ ድል ምክንያት የዛሬ ጨዋታ በአንገብጋቢ ሁኔታ ከ3 ነጥብ ውጪ ድርድር እንዳይቀርብበት የተደረገ ፊክስቸር ሆኗል። የለንደን ደርቢ በአርሴናልና ቼልሲ መካከል ምን አይነት ጨዋታ እንጠብቅ? ከዚህ ጨዋታ ትናንትና በነበረን የመጀመሪያ ክፍል ቅድመ ጨዋታ ውይይቶች ላይ ቪክተር ዮከሬስ እና ጆዋው ፔድሮን በተናጥል አንስተን ተወያየን። በዚህ ፕሮግራም የሁለቱም ክለቦች ወቅታዊ ብቃት፣ ወቅታዊ አቋም፣ የያዙትን ቁጥር፣ የዚህ ፊክስቸር ያለፉት ሪካርዶች፣ የተከታታይ ጨዋታ ድል፣ የዘንድሮ ሲዝን ላይ በአርሴናል ጥንካሬ ውስጥ የሚስተዋሉ ጉዳዮች፣ በቼልሲ ጥንካሬ ውስጥ የሚስተዋሉ የሁለቱ ክለቦች ያለፉት ውጤቶችና ቼልሲ በአዲስ አሰልጣኝ በሊያም ሮሲኒየር መሰልጠን ከጀመረበት ጊዜ አንስቶ ያሳየው መሻሻል፣ የሚታይበት ድክመት፣ የሚካኤል አርቴታ አርሴናል ከሁለት ተከታታይ ያቻ ውጤት በኋላ በአንዴ ሲዝኑ ላይ ሊቀይር የሚችል ሳይኮሎጂካል ቡስትም ያገኘበት አስደናቂ የ2026 ምርጡን ፐርፎርማንስ ቶትናም ስቴዲየም ላይ አሳይቶ 4-1 በለንደን ደርቢ ድል ነው ወደዚህ ጨዋታ የሚመለሰው። ስለ ሁለቱ ክለቦች አንዳንድ ወቅታዊ ሁኔታዎችን እናነሳና በዚህ ፕሮግራም ቆይታ እናደርጋለን። የዛሬው የምሽቱ የአንድ ተኩሉን ጨዋታ በዳኝነት በኩል የሚመሩት ዳረን ኢንግላንድ ናቸው። ዳረን ኢንግላንድ በዘንድሮ የፕሪሚየር ሊግ ጨዋታ ጥሩ ሪካርድ በትላልቅ ጨዋታዎች ያላቸው፣ አወዛጋቢ ውሳኔዎች ላይ ብዙም ያልተሳተፉ ዳኛ መሆናቸውን ተከትሎ ይሄ ጨዋታ በጥሩ ሁኔታ ይመራሉ ተብሎ ይጠበቃል። በእርስ በርስ ግንኙነት ሁለቱ ክለቦች እንግዲህ ከፍተኛ ቁጥር ያለውን የለንደን ደርቢ ጨዋታ ያደረጉ፣ ቼልሲ በርካታ ጨዋታዎችን በፊክስቸር ደረጃ ያደረገው ክለብ አርሴናል ነው። 214 ጨዋታዎችን አድርጓል። በ121 ዓመት የክለቡ ታሪክ ውስጥ ከፍተኛውን ፊክስቸር ያደረገው ከአርሴናል ጋር ነው። ይህንን ተከትሎ ባለፉት የሁለቱ ክለቦች ግንኙነትና ታሪክ ምን አይነት ሪካርዶች ተመስግበዋል? ምን አይነት ታሪኮች አሉ? አርሴናል በዚህ ፊክስቸር ውስጥ ከፍተኛውን ቁጥር ያለውን ድል በማስመዝገብ ቅድሚያ ይዛል። ከ214 ጨዋታዎች ውስጥ 86ቱን በማሸነፍ ከፍተኛ ቁጥር ሲያስመዘግብ፣ ቼልሲ 66 ጊዜ 62ቱን ባቻ ውጤት ሁለቱ ክለቦች አጠናቀዋል። የፈረንጆቹ አዲሱ ዓመት ከገባበት ጊዜ አንስቶ እንግዲህ የሊያም ሮሲኒየር ቼልሲ 25 ግቦችን በሁሉም ውድድር የፈረንጆቹ አዲሱ ዓመት ከገባበት ጊዜ አንስቶ ማስቆጠሩን ተከትሎ ከፍተኛ ግብ በማስቆጠር በሊያም ሮሲኒየር ውስጥ ትልቅ ሪካርድ መያዝ ችሏል። ቼልሲዎች እንግዲህ በአለፉት የለንደን ደርቢ ባደረጉት 13 ጨዋታ ውስጥ ሽንፈት ያስተናገዱት አንድ ጨዋታ ነው። ከሜዳቸው ውጪ ከፉላም ጋር በነበረ ጨዋታ ሽንፈት አስተናገዱ። በ8ቱ ድል ሲያደርጉ በ4 ጨዋታ አቻ መለያየት ችሏል። በዚህ መሰረት እንግዲህ አርሴናል ደግሞ ከ15 የዘንድሮ የውድድር ዓመት አዌ ጨዋታዎች ውስጥ 29 ነጥብ በማስመዝገብ በዘንድሮ የውድድር ዓመት ከቼልሲ የተሻለ ሪካርድ በመያዝ አንደኛ ደረጃ ላይ ሲቀመጥ፣ ሁለተኛ ደረጃ ላይ ቼልሲ ነው መቀመጥ የቻለው ከ13 ጨዋታ 22 ነጥብ በማሳካት አርሴናል ከፍተኛ ነጥብ ከሜዳ ውጪ ያሳካ ቡድን ነው።
በዘንድሮ የውድድር ዓመት እንግዲህ ማንቸስተር ሲቲ እና አርሴናል እኩል 56 ግብ በማስቆጠር በፕሪሚየር ሊጉ አንደኛና ሁለተኛ ደረጃ ላይ መቀመጥ ሲችሉ ቼልሲ 48 ግብ በማስቆጠር ሶስተኛ ደረጃ ላይ መቀመጥ ችለዋል። በዘንድሮ የውድድር ዓመት በቼልሲ ከሚታዩ ክፍተቶች መካከል ቼልሲ ከአሸናፊነት ላይ ነጥብ በመጣል 19 ነጥብ አጥቷል። ጨዋታዎችን እየመራ ውጤት ሲታጠፍበት ወይም ያን ውጤት ሲጥል በዘንድሮ የውድድር ዓመት ከየትኛውም ተጋጣሚ በላይ ከፍተኛ ቁጥር አስመዝግቧል። 19 ነጥብ ከዊኒንግ ፖዚሽን ላይ በመጣል ይሄ ምናልባት ለሊያም ሮሲነር ቼልሲ በጎ የሚባል ቁጥር አይደለም። ምክንያቱም ያለፉትን ሁለት ተከታታይ ፊክስቸር ተመሳሳይነት ውጤት ነው የተመዘገበው 2-2 እና 1-1 ከበርንሌይ እና ከሊድስ ጋር ቼልሲ እየመራ ነበር። ሁለቱን ጨዋታዎች 6 ነጥብ ማግኘት ከሚገባው 2 ነጥብ ብቻ አሳክቶ 4 ነጥብ በመጣል ያለፉትን ጨዋታዎች ላይ ቼልሲ በሊጉ ምንም እንኳን ሽንፈት ባያስተናግድም በሊያም ሮሲነር ውስጥ ተደጋጋሚ ነጥብ በመጣል እንግዲህ መንሸራተት አሳይቷል። በሊያም ሮሲነር ውስጥ የሚካኤል አርቴታ አርሴናል አስደናቂ የዘንድሮ ሲዝንን ከሚያሳዩ ቁጥሮች መካከል በሊጉ በሜዳው ካደረጋቸው 21 ጨዋታዎች ውስጥ ከነዚህም መካከል በሁሉም ውድድሮች በሊጉ ብቻ ሳይሆን በሁሉም ውድድሮች ካደረገው 21 ጨዋታ ውስጥ 17ቱን በማሸነፍ በሶስቱ አቻ በመውጣት አንድ ጨዋታ ብቻ ነው ሽንፈት ያስተናገደው። ከነዚህም መካከል የሶስቱን ጨዋታ ባቻ ውጤት ሲያጠናቅቅ ከሊቨርፑል እና ማንቸስተር ሲቲ ጋር፣ ሽንፈቱም ደግሞ ከማንቸስተር ዩናይትድ ጋር ነበር በሜዳው ማስተናገድ የቻለው። ይህንን ተከትሎ በሜዳው ከፍተኛ ግብ በማስቆጠርም በፕሪሚየር ሊጉ ትልቅ ሪከርድ ይዟል። 51 ግቦችን በሁሉም ውድድሮች በማስቆጠር 12 ግብ አነስተኛ ግብ በሜዳ ያስተናገደ ብቸኛ ቡድን የሚካኤል አርቴታ አርሴናል ነው። ከነዚህ መካከል እንግዲህ ቡድኑ በተከታታይ የ3 ጨዋታ የኤሚሬትስን ክሊንሺት መረቡን ሳያስደፍር የወጣበት አስደናቂ የሜዳ ሪከርድ ይዞ ነው ዛሬ ወደ በሜዳው ቼልሲን የሊያም ሮሲነርን ቼልሲን የሚያስተናግደው። በዚህ አስደናቂ ሪከርድ ውስጥ ነው ክሊንሺት መጠበቅ፣ አነስተኛ ግብ ማስተናገድ፣ በርካታ ግቦችን ማስቆጠር የሚካኤል አርቴታ በሁሉም ውድድሮች የኤሚሬትስ ባህሪ ነው። አርሴናል ባለፉት የለንደን ደርቢ ባደረገው 25 ጨዋታ አንድ ብቻ ነው ሽንፈት ያስተናገደው። በ2025 የተጠናቀቀው የውድድር ዓመት ከዌስትሃም ጋር በነበረው ጨዋታ 1-0 የተጠናቀቀው ያለፈው የውድድር ዓመት ውጤት ነበር። የተቀሩትን 25 ጨዋታዎች ውስጥ 18ቱን በማሸነፍ በስድስቱ አቻ በመውጣት በዚህን ሰዓት ከፍተኛውን ነጥብ ከለንደን ደርቢ በማግኘት እንደ ሚካኤል አርቴታ አርሴናል ከፍተኛ ቁጥር ያስመዘገበ ቡድን የለም። በዘንድሮ የውድድር ዓመት በተደረገው የሜዳ ጨዋታ አርሴናል 32 ነጥብ ማሳካት ካለበት 39 ነጥብ ውስጥ 32ቱን በማሳካት በሜዳው ያለውን አድቫንቴጅ የበለጠ በማስጠበቅ ግንባር ቀደም የሆነ ቡድን ነው። በሜዳው ያለውን አድቫንቴጅ ከየትኛውም ቡድን በላይ ትልቁን ውጤት፣ ትልቁ አሸናፊነት ማርጅን፣ አነስተኛ ኤክስጂ ማስተናገድ፣ በርካታ ኤክስጂዎችን ክሬት በማድረግ ሆም አድቫንቴጅን በግልጽ የሚያሳይ ጥንካሬን በሚካኤል አርቴታ በኩል የምናስተውለው ይሆናል። በቅርብ ጊዜ ከጃንዋሪ 8 አንስቶ አርሴናል 48 በመቶ የሆኑ ነጥቦችን በዘንድሮ ሲዝን ባለፉት 8 ጨዋታ ነጥብ ጥሏል። 48 በመቶ የሚሆኑ በ2026 ከገባበት ጊዜ አንስቶ አርሴናል ካስተናገደው 9 ግቦች ውስጥ አራቱን ያስተናገደው ወይም 44 በመቶ ግቦች የተስተናገዱት የራሱ ተጫዋቾች በፈጠሩት ስህተት በቀጥታ የተቆጠረ ግብ ነው። ከነዚህ መካከል የማርቲን ዙቢመንዲ ባክ ፓስን እናስታውሳለን። ያለፈው ሳምንት የደክላን ራይስን ራዳሚል ኮሎሞዋኒ ያስቆጠራት የተጫዋቾች ስህተት ወደ ግብ በመቀየር እንግዲህ በ2026 ከፍተኛ ስህተቶች በራስ ተጫዋች የሚቆጠሩ ግቦችን የሚካኤል አርቴታ አርሴናል
እያስተናገደ ነው የሚገኘው። ይሄ በቀይ መስመር የተቀመጠ ነው። በዘንድሮ ሲዝን በተለይ አዲሱ የፈረንጆቹ ዓመት ከገባበት ጊዜ አንስቶ አርሴናል ባልተለመደ መልኩ በዘንድሮ ሲዝን እንደውም የምናስታውሰው ለ17 18 ተከታታይ ጨዋታ በሁሉም ውድድር በተጫዋቾች ስህተት ወደ ግብ በራስ ተጫዋች በተፈጠረ ስህተት ግብ ባለማስተናገድ በሊጉ 20ኛ ደረጃ ላይ ነበር። ምንም አይነት ስህተት የማይፈጠርበት እንከን የማይወጣው የቡድን ስትራክቸር የነበረው የአርቴታ ቡድን ባለፉት የ2026 ጨዋታዎች ውስጥ ግን 44 በመቶ ቡድኑ ያስተናገደው ግብ በራሱ ተጫዋቾች የተፈጠረ ስህተት ነው። ከነዚህም መካከል የራይስና የዙቢመንዲ እንዲሁም የዴቪድ ራያ ስህተት የሚጠቀስ ነው። እነዚህ ቁጥሮች እንግዲህ በዛሬ ምሽቱ ጨዋታ ምን አይነት መልክ ይኖራቸዋል አብረን በጋራ የምንመለከተው ይሆናል። በነገራችን ላይ በሚካኤል አርቴታ አርሴናል ከሚታዩ አስደናቂ ጥንካሬዎች መካከል አርሴናል በመጀመሪያ ሃፍ ታይም በፕሪሚየር ሊጉ ካደረጋቸው በዘንድሮ ሲዝን 28 ጨዋታዎች ውስጥ በግማሹ በ14ቱ በተለያዩ የፕሪሚየር ሊግ ጨዋታዎች ኢላማውን የጠበቀ ሙከራ ሲያስተናግድ የወጣበት ትልቅ ሪከርድ አለ። ከረፍት በፊት ኢላማውን የጠበቀ ሙከራ የሚካኤል አርቴታ አርሴናል በ14 ጨዋታዎች አላስመዘገበም። ይሄ የቡድኑ አንዱ ሶሊድ የመከላከል ጥንካሬ ነው። ይህን ጥንካሬ በበለጠ በትላልቅ ጨዋታዎች ስንመለከት ነበር። ከረፍት በፊት አንድም ኢላማውን የጠበቀ ሙከራ ሳያስተናግድ ክፍት ለሆኑ እንቅስቃሴዎች ስፔሶቹን በቀላሉ የማይፈቅድ የመከላከሉ ጥንካሬ ደግሞ የበለጠ ጥብቅ የሆነና ሶሊድ ሆኖ በእያንዳንዱ የሜዳ ክፍል ላይ የጋራ ኳሶችን የማሸነፍ ቀጣይነት ያለውን የቡድን ጥንካሬን በመያዝ እነዚህ ቁጥሮች በበለጠ የሚካኤል አርቴታ አርሴናል ላይ ጠንካራ የሜዳን አድቫንቴጅ በተለይ የበለጠ የቡድኑ በሜዳ ውስጥ የሚያሳየው ባህሪና የማሸነፍ ጥንካሬ አንዱ ማሳያ ነው። ታዲያ የዛሬ ምሽቱን ጨዋታ በምን አይነት መልኩ እንጠብቅ? ሁለቱም ክለቦች በአንገብጋቢ ሁኔታ 3 ነጥብን ይፈልጋሉ። የአቻ ውጤት ለሁለቱም ቡድኖች በዚህ ጨዋታ ዋጋው በጣም አነስተኛ ዝቅተኛ ነው ማለት ይችላል። ምንም አይነት የአቻ ውጤት መመዝገቡ ለሁለቱም ክለቦች ውጤቱ ባላንስ ሊሆናል ካለው ወቅታዊ ሁኔታና የሁለቱ ቡድኖች በውድድሩ ላይ እየተጓዙበት ያለው ፎርም ወይም አስፈላጊነቱ የ3 ነጥቡን ስንመለከት ዋጋው አነስተኛ ነው። በሁለቱ ክለቦች አቻ መውጣት የሚመዘገበው ውጤት በአብዛኛው የሚጠቅመው በዋንጫ ፉክክሩ ላይ ማንቸስተር ሲቲን፣ የቶፕ 4 ጉዞ ላይ ቼልሲ እና ሊቨርፑልን ነው በተሻለ ሁኔታ ይሄን ውጤት የሚጠቅመው። ስለዚህ ሁለቱም ቡድኖች 3 ነጥብን ለማግኘት የሚደረግ አስጨራሽ ትንቅንቅ የደርቢ ስሜት የሚስተዋልበት አርሴናል በሜዳው ዛሬ እንግዲህ በበርካታ ሚዲያዎች ላይ እንደተመለከት ነው እንዳለፈው የለንደን ደርቢ ጨዋታ በሜዳ እንደሚያደርግ ቡድን ትላልቅ ቲፎችን ይዘው በመግባት ሆም አድቫንቴጅን ለቡድን ተጫዋቾች የበለጠ ሳይኮሎጂካል ቡስት ለመፍጠር ደጋፊው ቅድመ ዝግጅት ማድረጉን እየተነገረ ነው የሚገኘው እና የኤሚሬትሱ ፍልሚያ ለሁለቱም ቡድኖች አንገብጋቢ በወሳኝ ምዕራፍ የሚደረግ ነው። ጨዋታውን በምን አይነት ስትራክቸር እንመልከት? አንዳንድ ቁጥሮችን እስቲ መነሻ እናድርግና ይሄ ጨዋታ ምን አይነት ይዘት ሊኖረው ይችላል? ለምሳሌ በአምስቱ ትላልቅ ሊግ 21 ግብ ብቻ በማስተናገድ አነስተኛ ግብ ያስተናገደው ቡድን አርሴናል ነው። በአምስቱ ትላልቅ ሊግ 19.2 አነስተኛ ኤክስጂ በማስተናገድ ጠንካራ የመከላከል ቡድን ስትራክቸር ጥብቅ የሆነ በቀላሉ መረቡን ማያስደፍር ሶሊድ የሆነ የኋላ መስመር ጥንካሬ ከአማካዩ እገዛ ጋር ባላንስ አድርጎ የያዘው የሚካኤል አርቴታ ቡድን በዚህ ጥንካሬው ላይ የሊያም ሮሲነር ቼልሲ 25 ግቦችን አስቆጥሮ በተሻለ የቡድን ሞቢሊቲ ውስጥ ነገር ግን ባለፉት 2 ጨዋታዎች ከከታተያቸው ውጤቶችን ማስመዝገቡን ተከትሎ ይሄ ጨዋታ
በጥንካሬ ውስጥ ያላቸውን አቅም ለመጠቀም ለሁለቱም ክለቦች ወሳኝነት አለው። በዛሬው ጨዋታ ምን አይነት ታክቲካል ውሳኔዎች ይወሰናሉ ነው አሁን ዋነኛው ጉዳይ። ሚካኤል አርቴታ በ10 ቁጥር ቦታ ማርቲን ኦዲጋርድን ወይስ ኤቤሪቺ ኤዜ? የኤዜን ብቃት ተመልክተናል በለንደን ደርቢ የቶትናሙ ጨዋታ። እንደምታውቁት ከቼልሲ ጋር ይሄ ተጫዋች ጥሩ ሪከርድ አለው። ከቼልሲ ጋር ባደረገው ባለፉት 8 የሊግ ጨዋታዎች 6 የግብ ተሳትፎ ማድረግ ችሏል። 4 ግብ 2 አሲስት። ከቼልሲ ጋር ጥሩ ሪከርድ አለው። ያለፈው ሳምንት ጠንካራ ሪከርድ ካለው ቡድን ጋር አስደናቂ ብቃቱን በ2 ግብ ማሳየት ችሏል። ታዲያ ይህ ተጫዋች በዛሬው ጨዋታ በቀላሉ ከምርጥ ፎርሙ ላይ አሰልጣኙ በቀጥታ ወደ ቤንች ያወርዱታል ወይስ በቋሚነት ያስቀጥሉታል? ሁለት ጉዳዮች ይነሳሉ። ኤዜ በዘንድሮ ሲዝን ከቼልሲ ጋር በነበረው ጨዋታ ምን አይነት ውሳኔ ይወሰናል? የተጫዋቹ ብቃት፣ አስተዋጽኦ፣ የሜዳ ውስጥ ፐርፎርማንስ በእጅጉ የተመለከትንበትን ያ የኖርዝ ለንደን ደርቢ ላይ ባሳየው እንቅስቃሴና ባደረገው ከፍተኛ የግብ አስተዋጽኦ የተጫዋቹ ብቃት በእጅጉ ሲደነቅ ነበር። በአንዴ እንግዲህ ከዚህ ፎርም ላይ ተጫዋቹን ወደ ቤንች ማውረድ አንዳንድ ሪስኮች አሉት። ከዚህ በፊት ከቼልሲ ጋር በነበረው በተለያዩ ውድድሮች የአርሴናል ጨዋታ ይሄ ተጫዋች ታክቲካሊ በሜዳ ውስጥ በቂ የመጫወቻ ስፔሶችን ባለማግኘቱ ምክንያት ውጤታማ አልነበረም። በዚህ መሰረት እንግዲህ የተወሰደው ሪስክ አድቫንቴጅ አልነበረውም በሚል አርቴታን ያስወቀሰውም ያለፈው በጎዶሎ ቼልሲ በፕሪሚየር ሊጉ ያቻ ውጤትን ሲያስመዘግብ አንደኛው ትችት ሲሰነዘር የነበረው የኤቤሪቺ ኤዜ የሜዳ ውስጥ ሚና ነበር። የነበረው አስተዋጽኦ፣ የነበረው ሚና፣ የነበረው ተሳታፊነት በጨዋታው ደካማ ቁጥር መያዙን ተከትሎ እነዚህ ተቃውሞች በወቅቱ ይነሱ ነበር። አሁን ያለበት ፎርምና ሞመንተም የበለጠ ደግሞ ይሄ ጨዋታ ሆም አድቫንቴጅ የተካተተበት ስለሆነ ይህን ተጫዋች በቋሚነት ወይስ ከቤንች ላይ እንዲነሳ ያደርገዋል? ለአምበሉ ማርቲን ኦዲጋርድ ቅድሚያ ይሰጣል ወይ? አብረን በጋራ የምንመለከተው ነው። ነገር ግን በአርሴናል በኩል አንድ የሚነሳ ሪካርድ አለ። ካለፉት 15 በሁሉም ውድድሮች በተደረገ ጨዋታ የሚካኤል አርቴታ አርሴናል አንድ ጨዋታ ብቻ ነው ሽንፈት ያስተናገደው። አንድ ጨዋታ በሜዳው ደግሞ ለመጨረሻ ጊዜ ከቼልሲ ጋር ሽንፈት ያስተናገደው በዲሴምበር 2019 2-1 ነበር በቼልሲ ኤሚሬትስ ላይ የተሸነፈው። ባለፉት 15 ጨዋታ ደግሞ አንድ ጨዋታ ተሸንፎ 10ን ድል በማድረግ 4 አቻ በመውጣት አስገራሚ ሪከርድ ይዟል። አርቴታ ከየትኛውም ቡድን በፕሪሚየር ሊግ ከወልቭስ በመቀጠል የ10 ጨዋታ ድል ያስመዘገበው ቡድን የሊያም ሮሲነር ቼልሲ ላይ ነው። ይሄ ሪከርድ ደግሞ በበለጠ አርሴናል በዚህ ፊክስቸር ቼልሲዎች ላይ 31 ግብ ማስቆጠር ችሏል። እነዚህ ጉዳዮች ታዲያ በተከታታይ የሊያም ሮሲነር ቼልሲ ላለፉት 8 ተከታታይ ጨዋታ ከሚካኤል አርቴታ አርሴናል ጋር ድል ማድረግ አልቻሉም። በ3 አቻ በ5 ሽንፈት ነበር ያለፉትን ፊክስቸሮች ማጠናቀቅ የቻሉት። አርሴናል ደግሞ ያለፉትን 3 ተከታታይ የሜዳ ጨዋታ ከቼልሲ ጋር ድል ማድረግ ችሏል። ለአራተኛና ለአምስተኛ ጊዜ ተከታታይ ድሎችን አርሴናል በቼልሲ ላይ ማስመዝገብ የቻለው በ1990 እና በ1994 የውድድር ዓመት ነበር። ታዲያ በዛሬው ፊክስቸር ይሄ ሪከርድ ሊቀጥል ይችላል ወይ? ምሽት ላይ የምንመለከተው ነው የሚሆነው። ጨዋታውን እስቲ ታክቲካሊ አንዳንድ ነጥቦችን እናንሳ። በመጀመሪያው ዙር የስታንፎርድ ብሪጁ ጨዋታ ከፍተኛ ግለት ተጫዋቾች ላይ ፍላጎት ታይቶ የጨዋታው ኢንቴንሲቲ ግን በተጫዋቾች ፍላጎትና ግለት ደረጃ ከፍ ሳይል መነጣጠቅ፣ አማካይ ክፍሉ ላይ የነበሩ ጠባብ ስፔሶች፣ አግሬሲቭ እንቅስቃሴ፣ የዳኝነት ውሳኔዎች፣ ከረፍት በፊት የነበሩ የሜዳ ውስጥ ርብርብ የአማካይ ክፍሉን ዶሚኔት ለማድረግ ነው። በዚህ መካከል የሚደረግ ፍትጊያ ነው እንግዲህ ሞሲስ ካሴዶን በቀይ ካርድ ከሜዳ ቼልሲ በጊዜ እንዲያጣ መነሻው ነው። ነገር ግን የጨዋታውን ኮምፓክት ስትራክቸር የበለጠ በቼልሲ በኩል ካጠናከሩ ተጫዋቾች መካከል አንዱ ሪስ ጄምስ ነበር። ሪስ ጄምስ የዛ ጨዋታ ብቃቱ በዘንድሮ ሲዝን
አስደናቂ የሪስ ጄምስን ኳሊቲ የታየበት ያ የስታንፎርድ ብሪጁ ፍልሚያ ነበር። የዛሬው ጨዋታ ግን ሊያም ሮሲኒር ሪስ ጄምስን እንደ ኤንዞ ማሬስካ ወደ አማካይ ክፍል ሺፍት ከማድረግ ይልቅ ሪስ ጄምስን እዛው በቀኝ ፉልባክ ፖዚሽን ላይ ፒን በማድረግ አንድሬ ሳንቶስን ታክቲካሊ ሆም እንደ አዌ የካራቦ ካፕ ጨዋታ በዲፌንሲቭ አክሽን በኩል ከሞሲስ ካሴዶ ጋር በደብል ፒቮት በማሰለፍ ያሳዩት አንድ የቡድን ሶሊድ የሆነ የመከላከል ጥንካሬ አለ እና ይሄ ተጫዋች በአማካይ ክፍል ላይ የቼልሲን የመከላከል ጥንካሬ ምን ያክል እንዳጎለበተ ያለፉትን ጨዋታዎች ስንመለከት ነበር። ኤንዞ ፈርናንዴዝን አንድ ስቴፕ ወደፊት ሺፍት በማድረግ ዛሬ እንግዲህ የቼልሲዎች የኢስቲቫውን አገልግሎት ስለማያገኙ ኮል ፓልመርንና ፔድሮ ኔቶን በሁለቱ ክንፎች በማድረግ ነው ከጆዋው ፔድሮ ጋር የሚያጣምሩት። ስለዚህ የአማካይ ክፍሉ ላይ የሚኖሩ ተመሳሳይነት ያለው ከውጤቱ አስፈላጊነት አንገብጋቢነት የተነሳ የመጀመሪያው ዙር አይነት አግሬሲቭ የአማካይ ክፍልን ለማሸነፍ የሚደረግ ታክቲካሊ የራስ የሜዳን ክፍል ተጋላጭ ላለማድረግ የሚደረጉ ከፍተኛ የአንድ ለአንድ ግንኙነቶችን ለማሸነፍ የሁለቱም ክለቦች በሃይ ኢንቴንሲቲ ፕረስ እያደረጉ የጋራ ኳሶችን ለማሸነፍ የሚደረግ ጥረት ምናልባት በዚህም ጨዋታ ካርድ ልዩነት ሊፈጥር ይችላል። የሁለቱም ክለቦች ዲፌንሲቭሊ እና የጨዋታው ግለት አስፈላጊው 3 ነጥብ ለማግኘት የሚደረጉ እያንዳንዱ የሜዳ ውስጥ እንቅስቃሴ በተለየ ሁኔታ የጨዋታውን ካራክተር ሊቀይረው ይችላል። ነገር ግን ይህን ጨዋታ ሊወስን የሚችል በግላችን ጨዋታውን ተመልክተን ወይም ካለፉት የሁለቱ ቡድኖች ፎርም የበለጠ ትኩረት በማድረግ ቡድኖች ካላቸው ጥንካሬ ይልቅ አንደኛው ቡድን በአንደኛው ቡድን ስህተት የሚገኙ አጋጣሚዎችን የመግደል ኳሊቲ ይህን ጨዋታ የሚወስን ይመስለኛል። በግሌ ይሄ ጨዋታ የአንደኛው የሜዳ ክፍል ላይ የሚደረጉ የሃይ ፕረስ እንቅስቃሴ በሚፈጥሩት ስህተት ሁለቱም ቡድኖች የተገኘውን አድቫንቴጅ በአግባብ ወደ ግብ የሚቀይሩ ከሆነ ከዚህ ጨዋታ ያቀዱትን የጨዋታ ውጤትና ማስመዝገብ የሚፈልጉትን ቀጥተኛ ውጤት ይዞ ለመውጣት በጨዋታው ውስጥ እያንዳንዱ የሜዳ ክፍል የሚደረገውን ታክቲካል አፕሮች ለመተግበር በንቃት ሜዳ ውስጥ የሚሳተፍ ቡድን ጨዋታውን የማሸነፍ ከፍተኛ አድቫንቴጅ አለው ብዬ በግሌ አስባለሁ። በተጨማሪ ቼልሲ በዛሬ የተከላካይ ስፍራ ላይ የበለጠ ወሳኙን ተጫዋች ዊስሊ ፎፋናን ያለፈው ሳምንት ቀይ ካርድ መመልከቱን ተከትሎ አያገኝም። በዛሬው ጨዋታ ሊያም ሮሲኒር ከቻላባ ጋር ማንን ያጣምራሉ የሚለው ጉዳይ የበለጠ ትኩረት ስቧል። በዛሬ ምሽቱ ጨዋታ እንግዲህ ከምንመለከታቸው አንደኛው የአሰልጣኝ ታክቲካል ውሳኔዎች መካከል የሚጠበቁ እነዚህ ናቸው። ማሎ ጉስቶን እንዳለፉት ጨዋታዎች በግራ ክንፍ በኩል ይጠቀማሉ ወይስ ጃሬል ሃቶን አቼፖንግ እና ቻላባን ሪስ ጄምስን በቀኝ ፉልባክ በኩል አድርገው የመጫወታቸው እድል የበለጠ ሰፊ ነው። በአማካይ ስፍራ ላይ አንድሬ ሳንቶስ፣ ሞሲስ ካሴዶ፣ ኤንዞ ፈርናንዴዝ እና በፊት መስመር በኩል ኮል ፓልመር፣ ጆዋው ፔድሮ እና ፔድሮ ኔቶን እንግዲህ በኦፕታ በኩል የወጡ ግምታዊ አስተላለፎች ናቸው። በአርሴናል በኩል እንግዲህ የተለመደው ባክፎር ሂንካፔ፣ ሳሊባ፣ ጋብሪኤል እና ጁሪየን ቲምበርን በማድረግ ዙቢሜንዲና ራይስ ለተከታታይ የዘንድሮ የውድድር ዓመት አስደናቂ ጥምረታቸውን ለማስቀጠል በአማካይ ክፍል ላይ ዛሬ ይቀጥላሉ። ነገር ግን እንደ ኦፕታ ግምት ከሆነ ከኤቤሪቼ ኤዜ ይልቅ ማርቲን ኦዴጋርድ የ10 ቁጥርን ቦታ ይዞ ይጀምራል በማለት ግምታዊ አስተላለፉን ይዞ ወጥቷል። በግራና በቀኝ ቡካዮ ሳካንና የበለጠ ኦፕታ ቅድሚያ ግምት የሰጠው ከትሮሳርድም ከማርቲኔሊም ይልቅ ማድዌኬን በግራው የሜዳ ክፍል ያሰልፋሉ በሚል ነው። በፊት መስመር በኩል አጥቂው ቪክተር ዮኬሬስን ይጠቀማሉ በማለት የኦፕታ ግምታዊ አስተላለፍ ይሄን ይመስላል። የእናንተን ግምታዊ አስተላለፍና ውጤትን እስቲ በኮሜንት መስጫ ላይ አያይዛችሁ እያስቀመጣችሁ የዛሬ ምሽቱን ጨዋታ ሊያም ሮሲኒር በፕሪሚየር ሊግ እስካሁን ድረስ በቼልሲ ቤት የአሰልጣኝነት ቆይታ ሽንፈት አላስተናገዱም። ሚካኤል አርቴታ ካለፉት 2 ተከታታይ
ከሜዳ ውጭ የተደረጉ ጨዋታዎች በአቻ ውጤት ማጠናቀቅ ተከትሎ የተወሰኑ ጥያቄዎችና ውዝግቦች ቢፈጠሩም በኖርዝ ለንደን ደርቢ ቶትናምን በአስደናቂ የጨዋታ ብልጫና በአስገራሚ ግቦች ታግዞ 4-1 የሆነ ጣፋጭ ድል አጣጥመው ነው በትልቅ መነሳሳትና ፍላጎት ቀደም ብለው ደግሞ የማንቸስተር ሲቲን ድል ማድረግ ሰምተው የነጥብ ልዩነቱ ወደ 2 መጥበቡን አድምጠው ነው የሚመጡት። ስለዚህ ይሄ ጨዋታ ለሁለቱም ክለቦች የፉክክሩን መጠን ከወቅታዊ የውጤት አስፈላጊነትና አንገብጋቢነት መነሻ በማድረግ ሁለቱም ክለቦች በጨዋታ ላይ የሚያሳዩት ተጋዳይነት፣ ፍላጎት ይህን ጨዋታ ለማሸነፍ በሚደረግ ጥረት ምናልባት ካለፈው የካራቦ ካፕ የሁለተኛ ዙር ጨዋታ አሰልቺና ታክቲካሊ የሊያም ሮሲነር ቼልሲ ጨዋታውን ጥብቅ በማድረግ የመረጡትን የጨዋታ ስትራክቸር በበለጠ ከውጤቱ አስፈላጊነትና አንገብጋቢነት መነሻ በማድረግ የጨዋታውን ሲስተም ለቀቅ ተደርጎ የአማካይ ክፍሉን ዶሚኔት ለማድረግ በሚደረግ ፉክክር እንግዲህ ምናልባት ዛሬ ምሽት የሚካኤል አርቴታ አርሴናልም ከጥንቃቄ ይልቅ ልክ እንደ ቶትናሙ ጨዋታ ሪስኮች ላይ ትኩረት አድርጎ የበለጠ ጨዋታን ቀደም ብሎ በሆም አድቫንቴጅ ገሎ ለመውጣት በሚያሳየው ባህሪ የሊያም ሮሲነር ተለዋዋጭና ተቀያያሪ በሆነ የታክቲካል ሂደት የሚደረግ የማጥቃት እንቅስቃሴ የዚህን ጨዋታ ውበት ካለፉት ፊክስቸሮች በተሻለና በላቀ ደረጃ ከፍ ያደርጋሉ ተብሎ ይጠበቃል። በዛሬ ምሽቱ ጨዋታ በአርሴናል በኩል ቡካዮ ሳካን፣ በቼልሲ በኩል ፔድሮ ኔቶን እስቲ በትኩረት ተመልከቱ። ሁለቱ ተጫዋቾች የዚህ ጨዋታ ምናልባት ልዩነት ፈጣሪ ይሆናሉ ብዬ በግሌ ግምቴን አስቀምጣለሁ። እስቲ የእናንተን የዛሬ ምሽቱ ደማቅ ተጫዋች የሜዳ ውስጥ እንቅስቃሴ ማን ያደርጋል ብላችሁ ትጠብቃላችሁ? ሀሳብ አስተያየታችሁን በኮሜንት መስጫ እያስቀመጣችሁ ከዚህ ፕሮግራም ቀደም ብሎ የምሽቱን የማንቸስተር ሲቲ ድል በኤለን ሮድ የተመዘገበው በአንቷን ሴሜኒዮ ብቸኛ ግብ ሲቲ ሊድስን ያሸነፈበትን ጨዋታ፣ ትናንት 12 ሰዓት የተደረገው የሊቨርፑል ዌስትሃምን አስተናግዶ 5-2 ያሸነፈበትን ድረ ጨዋታ ነጥቦችን የተወያየንበትን ፕሮግራም ወደ እናንተ አድርሰናል። ይህንንም ፕሮግራም እያደመጣችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝ የዕለተ እሁድ ፕሮግራማችን በ3 ክፍል ወደ እናንተ በእንዲህ መልኩ ተደራሽ አደረግን። መልካም የረፍት ቀን፣ መልካም ጨዋታ እንዲሆን እየተመኘን ከወዲሁ ተሰናበትን። ሰላም ቆዩ።